የወላይታ ቡና ምርትና ምርታማነትን ለማሳደግ ዘመናዊ የግብይት ስርዓትን በመዘርጋት የውጭ ምንዛሬ ገቢን ለማስገኘትና በዘርፉ የሚስተዋሉ ችግሮችን ለመፍታት በትኩረት ሊሰራ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰበው። የቡና ጥራትን በማስጠበቅ በዓለም ገበያ ላይ ለማስተዋወቅ በቡና ልማት የኮምፖስት አጠቃቀምን ማስፋትና ያረጀ ቡና ጉንደላና ነቀላን ለማድረግ እንደሚሰራ በዞኑ ግብርና መምሪያ ቡናና ቅመማ ቅመም ጽሕፈት ቤትም አስታውቋል። የወላይታ ዞን የ2018 የቡና ጥራት ቁጥጥር ግብይት አስተባባሪ ኮሚቴ የባለድርሻ አካላት ንቅናቄ መድረክ አካሂዷል። ለትዕግስት ክፍሌ ዘገባ እድገት እስራኤል። ቡና ከሌሎች የግብርና ምርቶች በበለጠ ልዩ ትኩረት በመስጠት አገሪቱ ከምርቱ ከሚታገኘው ጥቅም ይበልጥ ለማሳደግ መንግስት እየሰራ ነው። እንደ ወላይታ ዞን ግብርና መምሪያ ለወላይታ ቡና ትኩረት በመስጠት በዘርፉ የሚስተዋሉ ችግሮችን በመፍታት አርሶ አደሮችን ተጠቃሚ ለማድረግ እየተሰራ ይገኛል። የወላይታ ቡና ምርትና ምርታማነትን በማሳደግ የውጭ ምንዛሬ ገቢ ለማስገኘት እንዲሁም ዘመናዊ ግብይት ስርዓትን በመዘርጋት በ2017 ዓ.ም በዘርፉ የነበሩ ችግሮችን ለመፍታት በትኩረት ሊሰራ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳስበዋል። መንግስት ግብርና እድገት ገበያ ተኮር እንዲሆን በማድረግ የህዝባችንን ኢኮኖሚ ከማሳደግ በላይ የውጭ ምንዛሪ ግኝትን ለማሳደግ ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። በመሆኑም ቡና ከሌሎች የግብርና ምርቶች በበለጠ ልዩ ትኩረት በመስጠት አገሪቱ ከምርቱ በምታገኘው ጥቅም የበለጠ ከፍ ለማድረግ መንግስት በልዩ ትኩረት እየሰራ ይገኛል። ወቅቱን የሚጠይቀውን ቴክኖሎጂዎችን በመጠቀም የምርትና ምርታማነትን መጠን ማሳደግ ተግባር ልዩ ትኩረት ተሰጥቶ እየተሰራ ቢሆንም ቀጣይ እያጋጠሙ ያሉ ችግሮችን ከመፍታት አንጻር የበለጠ ሊሰራበት ይገባል። የወላይታ ቡና ጥራትን በማስጠበቅ በዓለም ገበያ ላይ ለማስተዋወቅ በቡና ልማት የሚታዩ ችግሮችን ለመፍታት የኮምፖስት አጠቃቀም በማስፋትና ያረጀ ቡና ጉንደላና ነቀላ ለማድረግ የሚመለከታቸው አካላት መስራት እንዳለባቸው የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ተናግረዋል። የወላይታ ቡና ከዚህ ቀደም ለዘመናት በሲዳማ ስም ሲጠራ የነበረ ወደ ዓለም ገበያ ማዕከላዊ ሲቀርብ የነበረ ከነበረበት በወላይታ ስያሜ እንዲቀርብ ፍቃድ አግኝቷል። በመሆኑም ዞናችን ለቡና የሚሰጠውን ትኩረት በመጨመር የአገር ገቢ ከማሳደግ ጎን ለጎን የወላይታ ቡና ስያሜ ከስያሜ አልፎ በዓለም ያሉ ተጠቃሚዎችን ዘንድ ቀዳሚዎች ተርታ ብራንድ እንዲደርስ ትኩረት በመስጠት አሁን ባለው ነባራዊ ሁኔታ የዞኑን አምራች አርሶ አደር በጥራት እንዲያመርትና በህጋዊ የቡና ግብይት ሰንሰለት ውስጥ ቡናውን እንዲገበያይ የሚያበረታታ ኢኮኖሚያዊ የጥቅም ትስስር ባለመኖሩ ምክንያት በወላይታ ስያሜ ሊቀርብ የማይችል የህገወጥ ቡና ግብይትና ዓለም አቀፍ ተቀባይነቱን ሊያሳጣ የሚችል ጥራቱን ያልጠበቀ የተሸመጠጠ ቡና ግብይት እንቅፋት እንደሚሆን ይታወቃል። አሁን ካለበት በበለጠ በማዘመን የአምራች አርሶ አደርና በዘርፉ የተሰማሩ ህጋዊ ነጋዴዎችን ተጠቃሚነት በዘላቂነት ለማረጋገጥ ባለሙያዎች ቁጥጥር በማድረግ የቡና ጥራትን ለማስጠበቅ እንዲሁም ማድረቂያ ለማመቻቸት የሚመለከታቸው አካላት ሁሉ ሊረባረቡ ይገባል የሚሉት ደግሞ የመድረኩ ተሳታፊዎች ናቸው። ቅድም እዛ በዳታው ላይ ወደ ጥቁር መስመር ላይ ያሉ ሰንጠረዥ ላይ ያሉን ተመልክተናል። ምናልባት እውነት ቡና ጠብቶ ነው እዛ አካባቢ ላይ አሁንም ትኩረት አለመኖሩን ያሳያል። ምናልባት ይሄ እዛ ጋር ያለው ተቆጣጣሪም ጸጥታ ኃይላትም ብዙ በቡና ላይ ትኩረት ሰጥተው ተቀናጅተው ቢሰሩ የተወሰነ ለውጥ እናገኛለን። እኔ ብዙ ዋስትና ቢኖረኝ የቡና ሽያጭ ከሌለ ባንኩ የሚሰጠው ብድር ውስን ነው። ይሄ ደግሞ ከዚህ አሁን ከቡና ስራ ጋር አያወዳድርም። ስለዚህ ምን ማድረግ አለብን? ማሰብ ያስፈልጋል። ቡና በባህሪው ስራው ከባድ ነው። ህገወጥ መስራት ከተፈለገ ነው ቀለል የሚለው። እንደምንም አበስብሶ እንደምንም እንትን አድርጎ ቡና ተቀባይ አለ። አሁን ህጋዊ ግብይቱ ቢጠፋ ቡናን የሚቀበል አይጠፋም። አሁን ደብቀን ነጋዴውም ደስተኛ የሚሆንበት ነገር እዚህ ጋር አውርተን እናንተንም ደግሞ የተሃቹትን ነገር አይ የዞን እንትን ላይ ሐሳብ መነሳት የለበትም ካል ወደ ታች ብቻ ከጣል ዋጋ የለውም። ቅንጅቱ ለግብይት ብቻ ሳይሆን ለኔ ትልቅ ትርጉም ሰጥቼ የሚመጣው
ገና ከምርቱ ከአመራረት ሂደት ላይ ቅንጅት ያስፈልጋል ባይ ነኝ። ችግኝ ስናፈላም በቅንጅት ማፍላት አለብን የሚል እንድምታ አለኝ። ችግኝ ሲፈላ አውቃለሁኝ። በሆነ አጋጣሚ እዛ ዶክተር ዘማች ያውቀዋል ሐዋሳ አካባቢ በግብርና ምርምር ለመስራት እድሉን አግኝቼ ስለነበር አሁን ገዲዮ ቡና የሲዳማ ቡና እየተባሉ ያሉት ሰዎች በምን አይነት መልኩ እንደሚሰሩ ጥቂት እውቀቱ ስላለኝ ከአንድ መፈልፈያ ጣቢያ 80 ይወጣል። ከየት ይመጣል? ከምርት ነው የሚመጣው። ከብድር አንፃር ኮሜንት ማድረግ የምፈልገው የመጀመሪያው ምንድነው ቅድም ከመድረክም እንደሚነሳው የቡና ጥራት ላይ በደንብ መሰራት አለበት ብዬ አምናለሁ። የቡና ጥራት ላይ በደንብ ተሰርቶ ምርታማነቱ የሚጨምር ከሆነና ለገበያው በቂ ቡና የሚቀርብ ከሆነ በቂ ለፋይናንስ ለማቅረብ እኛን ምንም የሚያግደን ነገር አይኖርም። ቡና ጥራትን ለማስጠበቅና ህገወጥነትን ለመከላከል የጋራ ርብርብ ይጠይቃልም ተብሏል። በ2017 በደቡብ ኢትዮጵያ ክልል ከ11,000 በላይ ሰዎች በቲቢ በሽታ መጠቃታቸውን የክልሉ ጤና ቢሮ ገለጸ። ከተጠቂዎች መካከልም 17 የጤና ባለሙያዎች እንደሚገኙ የጠቀሰው የጤና ቢሮው በተለይም ጌዴኦ፣ አሪና ባስኬቶ ዞኖች የበሽታው ስርጭት እያየለ መምጣቱን ነው የጠቆመው። ቢሮው የ2018 በጀት ዓመት የቲቢ የስጋ ደዌና ሌሎች የሳምባ በሽታዎች ስርጭትና መከላከል ላይ ያተኮረ ምክክር መድረክ በጂንካ ከተማ አካሂዷል። ዝርዝሩ የውብሸት ጳውሎስ ነው። በ2017 ዓ.ም ብቻ በቲቢ በሽታ ከተጠቁት ከ10 ሚሊዮን በላይ ሰዎች ከ1.3 ሚሊዮን በላይ የሚሆኑት ለህልፈት ተዳርጓል ይላል የዓለም ጤና ድርጅት መረጃ። በየቀኑ ከ3500 በላይ ዜጎችን ለሞት የሚዳርገው ይህ በሽታ ከወባና ኤችአይቪ ኤድስ በላይ ለዓለማችን ስጋት እየሆነ መጥቷል። ባሳለፍነው ዓመት ብቻ በደቡብ ኢትዮጵያ ክልል ከ11,000 በላይ ሰዎች በቲቢ በሽታ መጠቃታቸውን የገለጹት የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በጤና ተቋማት ብዙ ናሙናዎች ቢወሰዱ ኖሮ አሃዙ ከዚህም በላይ ሊያሻቅብ እንደሚችል ነው ያስረዱት። አምና ላይ እንኳን የዓለም የጤና ድርጅት ያሳየን ምንድነው ወደ 10.8 ሚሊዮን የሚሆን ህዝብ በቲቢ እንደተጠቃ ከነዛ ውስጥ 1.3 ሚሊዮን አካባቢ በቲቢ የተነሳ ህይወታቸውን እንዳጡ የገለጸበት ነውና በጣም ገዳይ በሽታ ከፍተኛ ርብርብ እየተደረገለት ራሱን እየቀያየረ የመጣ ምናልባት ለረጅም ጊዜ የቆዩ ኦልድ ዲዚዝ ከምንላቸው አንዱ የሆነ ነው ቲቢ። አሁን ድረስ ግን እየገደለ የመጣ ነው። ኢትዮጵያም እንግዲህ ሃይፐርተንድ ከሆኑት የቲቢ ጫና ካለባቸው አገራቶች አንዷ ነች። እንደ ቢሮም ከፍተኛ ትኩረት ሰጥተን እየሰራን ነው። በተለይ ከመከላከሉ ጎን ለጎን ከላቦራቶሪም አንፃር በተለይ ጂን ኤክስፐርቶችን ከመስራት አንፃር የኤክስሬይ ማሽኖችን አቬል ከማድረግ አኳያ የተሰሩ ስራዎች ከፍተኛ ናቸው። አጋር ድርጅቶች ጋር በጋራ ተቀናጅተው ጤና ሚኒስቴርም የክልሉ ጤና ቢሮም ይህንን በሽታ ለመከላከል ከፍተኛ ስራዎች እየተሰሩ ነው ያሉት። የቲቢ በሽታ ሁሉንም የሰውነታችን ክፍል የሚያጠቃ በዓለማችን በገዳይነትም ቀዳሚ ስፍራ ላይ የተቀመጠ ነው ያሉት የቢሮ ምክትል ኃላፊና የጤና ፕሮግራሞች ዘርፍ ኃላፊ አቶ መና መኩሪያ በክልሉ ናሙናዎችን የመመርመር አቅም ለማሳደግ 78 የጂን ኤክስፐርት ማሽኖች ለጤና ተቋማት መሰራጨታቸውንም አብራርተዋል። ከተላላፊ በሽታዎችም ቲቢ በሽታ የሰዎችን ህይወት የሚጎዳ በበሽታ ጫና እንደዚሁም በሞት የሚቀጥፍ ትልቅ ያው አደጋ የሆነ በሽታ እንደሆነ ይታወቃል። በዓለም አቀፍም በአገር አቀፍም በክልላችንም ማለት ነው። እንግዲህ በ2035 ላይ ቲቢን ሙሉ በሙሉ የማቆም ስትራቴጂ ነው ያለንና ከዚህ አንጻር ምን ላይ ነን ያለነው የሚለው በደንብ መታየት አለበት። በዚህ ልክ ያው ፕሮግራማችን እስካሁን የመጣንባቸው ነገሮች መልካም ነገሮች አሉ፣ ጥሩ ነገሮች አሉ። ግን ደግሞ በተጠናከረ ሁኔታ መሄድ ይጠበቃል የሚለው ነው። ዘመናዊ ማሽኖችም ጭምር የመጡበት ሁኔታ ስላለ ላቡንም ሁሉንም ፕሮግራሙንም አጠናክረን የሚፈለገውን ውጤት በሚፈለገው ልክ ቲቢን ማቆም ይጠበቃል። ኢትዮጵያ በዓለማችን ከፍተኛ የቲቢ በሽታ ስርጭት ካለባቸው 30 ሀገራት መካከል አንዷ ናትና በሁሉም የጤና ተቋማት ናሙናዎችን የመለየት ስራ ሊጠናከር እንደሚገባም ተገልጿል። በዚህ ዓመት ወደ 11561 የቲቢ በሽተኞችን እንለያለን ብለን አቅደን ወደ 11245 የቲቢ በሽተኞች ለይተን ሕክምና ላይ እንዲሆኑ አድርገናል። ይሄም ደግሞ ወደ ፐርሰንት ስንቀይረው 97% አቺቭ
ተደርጓል። ያ ማለት እንግዲህ ሕክምና ላይ እንዲሆኑ ተደርጓል። ወደ ሌሎች ሰዎች የማስተላለፉ ስራ እንዲቀነስ የራሱ አስተዋጽኦ አድርጓል ማለት ነው። በሁለት አይነት ነው ናሙናዎች የሚመላለሱት። አንደኛው ፖስታ የሚያመላልሱ ሳይሆን ሌሎች ፖስታ የማይደርስባቸው ቦታዎች ደግሞ በአማራጭ ናሙና ቅብብሎሽ አካውንት ነው እየተሰራ ያለውና በሁለቱም በኩል በጣም ውጤታማ የሚባሉ ናቸው እየተሰሩ ያሉት። ሁሉም ሄልዝ ፋሲሊቲዎች ወይ ደግሞ ጤና ተቋማት አዌርነሱ አላቸው። የቲቢ በሽታ መድኃኒት በአግባቡ ከተወሰደና በተገቢው የሕክምና አገልግሎት በቀላሉ ማዳን እንደሚቻል ማህበረሰቡ ሊገነዘብ ይገባል ተብሏል። 2016 በጣም የተቀዛቀዘበት ሁኔታ ነበርና አጋጣሚው ጥሩ አልነበረም። እንደ 2017 ደግሞ ትንሽ ስቴብል የሆነበት ጊዜና የተሻለ ስራ ለመስራት ጥረት ያደረግንበት ጊዜ ነው። አሁን ግን በሌላ ኬዞች እየመጣ ነው ሆስፒታል ላይ ዲያግኖስ እየተደረገ ያለው። አዌርድ ቢሆን ግን እዛው ኮሚኒቲው ስክሪኒንጉ መስራት ይችል ነበረ። ኮሚኒቲ ፓርታችንን በምናይበት ጊዜ በጣም ከሌላው ሁሉ ዝቅተኛ የሆነ አፈጻጸም ላይ ነው ያለው። ይህም ስላልተሰራበት ነው። ማህበረሰብ አቀፍ ቲቢ 50% ለመስራትና ያ ማለት በጤና ኤክስቴንሽን አማካኝነትና በጤና ልማት ቡድን አማካኝነት መጥቶ ቲቢ የሚገኝባቸው ሰዎች ቁጥር ከተገኙት ከአጠቃላይ ቲቢ በሽተኞች 50% ወይም ግማሹን ለማግኘት ታቅዶ 36% ያሳከንበት ሁኔታ አለ። እንደ ዞናችን በጣም ዝቅተኛ አፈጻጸም የነበረው እኛ መገመገም ነው። በተለይ የማህበረሰብ ቲቢ ጋር ያሉ ልየታዎች ጋር ጋፖች ነበሩ። እሱን ኮሚትመንት ወስደናል ቀጣይ ለማሻሻል። ከዛ ባለፈ ግን በተወሰነ መልኩ ጥሩ በሚባል ደረጃ ነው ያለው በአሁኑ። ማንኛውም ሰው ለ2 ሳምንት የቆየ ሳል ካለበት በአስቸኳይ ወደ ጤና ተቋም በመሄድ የነጻ ቲቢ ምርመራና ሕክምና አገልግሎት እንዲያገኝም ጥሪ ተላልፏል። 15 ቀንና ከዛ በላይ ሳል ያላቸው ቤት እንዳይቆዩ ቲቢ ሊሆን ይችላል። ትልቁ ነገር የሚጠበቀው ምንድነው? መመርመር ነው የሚጠበቀው። በነጻ ነው ምርመራው። ማህበረሰቡ በተለይ የቲቢ ምልክት ያለባቸው ሰዎችን ለይቶ ወደ ጤና ተቋማት ለምርመራ መላክ ያስፈልጋል። ስለዚህ ህብረተሰቡ ያንን ስራ ትኩረት ተሰጥቶ መስራት ያስፈልጋል። ሴቶች በኢኮኖሚያዊ ፖለቲካዊና ማህበራዊ ዘርፎች ላይ ተሳታፊና ተጠቃሚነታቸው እንዲረጋገጥ ጠንካራ አደረጃጀትን ለመፍጠር መስራትን እንደሚጠይቅ ተገለጸ። የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽንና የሴቶች ማህበር የ2017 ዓ.ም የስራ አፈጻጸም ግምገማና በ2018 እቅድ ላይ ያተኮረ ውይይት ከባለድርሻ አካላት ጋር በወላይታ ሶዶ ከተማ አድርጓል። ሰናይት አብርሃም ተጨማሪውን ታቀርበዋለች። የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽንና የሴቶች ማህበር በወላይታ ሶዶ ከተማ የ2017 ዓመተ ምህረት የስራ አፈጻጸምና የ2018 ዓመተ ምህረት እቅድ ከሁሉም ዞኖች ከተውጣጡ ባለድርሻ አካላት ጋር የሴቶች ተጠቃሚነትን ከፍ ለማድረግ በሚያስችሉ ጉዳዮች ላይ በስፋት ተወያይተዋል። በመድረኩ ሴቶች በኢኮኖሚ ዘርፍ ተጠቃሚ እንዲሆኑ በትኩረት መስራትን እንደሚያስፈልግና በተለያዩ ዘርፎች ተሳትፎና ተጠቃሚነታቸው እንዲረጋገጥ ጠንካራ አደረጃጀት መፍጠር የሚሻ ነው ተብሏል። የሴቷን የኢኮኖሚ ተጠቃሚነት ለማረጋገጥ ብዙ ስራዎችን መስራት ያስፈልጋል። ከኛ ጋር ያለንን ቅንጅት ከዚህ በኋላ አጠናክረን እንቀጥላለን። አንደኛ፣ በነገራችን ላይ ብዙ አይነት አማራጮች አሉ። ሴቷን ኢኮኖሚካሊ ኢምፓወርድ እንድትሆን ሊደርሺፑን በደንብ እንድትረዳ ትሬኒንጎችን እየሰጡ የተለያዩ ነገሮችን ካፓሲቴት እያደረጉ ለመሄድ ትንሽ ሳውንድ የሚያደርግ ፕሮጀክት መጻፍ በቂ ነው። የሚያግዝ ብዙ ኃይል አለ። ከነዚህ ኃይሎች ጋር ተቀናጅቶ ስልጠናዎችን እያመቻቹ የተለያዩ አጋዥ ነገሮችን እያደረጉ ከሴክተሮች ጋር ኢንተግሬትድ እየሆኑ የሴቷን የኢኮኖሚ ተጠቃሚነት በደንብ ማረጋገጥ ይቻላል። የሴቶችን የኢኮኖሚ የፖለቲካና የማህበራዊ ተሳትፎና ተጠቃሚነት ለማረጋገጥ ጠንካራ አደረጃጀትን መፍጠርና ተግባራትን በቅንጅት መምራት ያስፈልጋል። ተግባራትን በሴቶች ማህበር ኦር በሴቶች ፌዴሬሽን አቅደን የምንሰራቸው የተለያዩ ስራዎች አሉ። በተለያዩ ዞኖች ያሉ ሴቶች ጤንነታቸው ተጠብቆ በተሰማሩበት ውጤታማ እንዲሆኑ ሲሰራ መቆየቱ የተነሳ ሲሆን በጓሯቸው የተለያዩ አትክልትን በማፍራት ከሚያገኙት የቁጠባ ባህላቸውን ለማዳበር እየተሰራ መሆኑም ተገልጿል። ፌዴሬሽኑ ተቋሙን ወይም የማህፀን ውልቃት ችግር ያለባቸው ሴቶች የነጻ ሕክምና አገልግሎት ካገኙ በኋላ የተለያየ ቁሳቁስ ድጋፍ ተደርጎላቸው ኑሯቸውን በተሻለ መልኩ እንዲመሩ ለማስቻል ተጓዥ ንግድና ትርኢት ባዛር
በክልላችን ካሉ 2 ዞኖች ወደ ታች ወርደን በ4 የገጠር ከተማ ባዛር ለማካሄድ የቻልንበት ሂደት አለ። ከመሬት ናዳ ጋር ተያይዞ ለተጎዱ አካባቢዎች በሳውላ በወላይታም ላሉ አስፈላጊ የምግብም ሆነ ቁሳቁሶችን ድጋፍ ያደረግንበት ሂደት አለ። ሴቷ በጓሮዋ አምርታ ከመሶባ ተርፎ ወደ ገበያ የምታቀርብበት ሂደት በዛም ደግሞ ገበያ ላይ ካቀረበች ወዲህ በመቆጠብ ከምታገኘው በመቆጠብ በግልም በጋራም የሚቆጥቡበት ሂደት አለ። ሴቶች በተደራጅተው ማለት ነው የኛ አባል አደረጃጀቶች ናቸው። በግልም ይቆጥባሉ፣ በጋራም ይቆጥባሉ። የጋራ የሆነ አካውንት ይኖራቸዋልና ይሄ ሁሉ ከምንድነው ከራሳቸው ሴቷ በኢኮኖሚ ተጠቃሚ እንድትሆን የሀብት ባለቤት እንድትሆን ታቅዶ እየተሰራ ነው። በውይይት መድረኩ የክልሉ ሴቶች ፌዴሬሽንና የሴቶች ማህበር በየደረጃ ያሉ ሴቶች ተጠቃሚ እንዳይሆኑ እንቅፋት የሚሆኑ ጉዳዮችን ለይቶ በቅንጅት መስራት እንደሚያስፈልግ ተገልጿል። የሴቶች ፌዴሬሽንና ማህበሩን ለማጠናከር የአባላት ቁጥር መጨመር አስፈላጊ ነው ተብሏል። ሴቶች ፌዴሬሽን የምታወራው ሴት፣ የደቡብ ኢትዮጵያ ሴቶች ክንፍ የምታወራው ሴት፣ የደቡብ ኢትዮጵያ ሴቶች ማህበር የምታወራው ሴት፣ የደቡብ ኢትዮጵያ ሴቶችና ህጻናት ቢሮ የሚያወራው ሴት ተመሳሳይ ሴት ነው። ስለዚህ ከዚህ በላይ ሊያቀናጅ የሚችል አጀንዳ የለም ማለት ነው። በዛ ልክ ከሜዳ አንጻር ሁለቶች አሉ አሁን እናንተም እንደምታነሱትና ይሄን በደንብ አድርገን እንዴት አድርገን ቅንጅት እንፍጠር የሚለውን ዲስከስ እናደርጋለን። ባታ ዘርፍ ኃላፊ ነኝ እዚህ ክልል ውስጥ። ዝም ብሎ በመቀመጥ ቢገነባ ዲሞክራሲ የለም። ዲሞክራሲ ሊገነባ የሚችለው ባህሉ ሊያድግ የሚችለው እናንተን የመሰለ አንጋፋ አደረጃጀት በወጣቶችም በሴቶችም በደንብ አድርጎ ይዞ ተቀናጅቶ በመስራት ነው ማለት ነው። እናደራጃለን ብለን ያልነው አባል አደረጃጀቱ ነው። አሁንም እንዳነሳሁት ነጋዴውም አካል ጉዳተኛውም የጾታ ማህበሩ ባለበት ደረጃ ሊኖር ይገባል ለኛ። ስለዚህ የነዚህ መዳከም ዞሮ ዞሮ የፌዴሬሽን መዳከም ነውና እነዚህን አጠናክረን በተቋም ደረጃ ካልሆኑ ሌላ መመስረቱ ትርጉም የለውም። አሁን ይዘናል ሌላ 2-3 አባል አደረጃጀት እናደራጃለን። በቀጣይ ደግሞ አባል እየጨመረን እንሄዳለን ብለናል። አባሉን ልማት ህብረቷን አባል ለማድረግ ሴቶችና ህጻናት ጋር ከፌዴሬሽን ጋር ተቀናጅቶ በጋራ መስራት ነው። እታች ስንወርድ እኮ ፌዴሬሽን ላይ ጻፊ አባል ነው ማነው? ፌዴሬሽን ላይ ቁልፍ አመራሩ ጻፊ ከሆነ ማህበር ላይ ደግሞ ሰብሳቢ ነው የሚሆነው። እዛ በዛ ልክ ስለሆነ ሁለታችሁም የጋራ ትጠቀማላችሁና የጋራ መስራት አለባችሁ የሚሆን ነገር ይዛችሁ መሄድ አለባችሁ። አባል አደረጃጀት በደንብ አድርጋችሁ መስራት አለባችሁ። በቀጣይ የሴቶች ተጠቃሚነትን ለማረጋገጥ በእቅድ የተመሰረተ ስራ እንደሚሰራ ተመላክቷል። የተለያዩ ሀብቶችን በማፈላለግ እንዲጠቀሙ በማድረግ ፌዴሬት አድርጎ የሚሰራ ተቋም ነው። ተሳታፊ ተጠቃሚ እንዲሆኑ ቦልድሊ አስምሮ የሚሰራ ጽህፈት ቤት ነው የሴቶች ፌዴሬሽን። ለሴት ልጅ በተለይ ኢኮኖሚ ላይ እንድትጠነክር በኢኮኖሚ ራሷን እንድትችል በኢኮኖሚ ራሷን ከቻለች ለትምህርቱም ዋተፈል ለሌላውም ራሷን ስለምታሳድግ በዚህ ዙሪያ ለመስራት እያንዳንዳችን እየሰራን ያለንበት አግባብ አለ። ሴቶች በኢኮኖሚ በፖለቲካና ማህበራዊ ዘርፎች አቅማቸውን ለማጎልበት በሚያደርጉት ጥረት የባለድርሻ አካላት ድጋፍ ሊጠናከር ይገባል። በተያያዘ ዜና የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን በወላይታ ሶዶ ከተማ ድል በጌሬራ ቀበሌ ለአንዲት አቅመ ደካማ እናት መኖሪያ ቤት ለመገንባት የሚያስችል የቁሳቁስና ለመማር አቅም ላጡ ተማሪዎች የደብተርና የስክሪፕቶ ድጋፍ አድርጓል። በዚህ ወቅት የበጎ ፍቃድ አገልግሎት ስራ እርስ በርስ ያለንን መተሳሰብ የሚያጎለብትና በረከትን ከፈጣሪ ዘንድ የምናገኝበት ተግባር መሆኑ ተገልጿል። ዛሬ ባለንበት የበጎ ፍቃድ አገልግሎት በተለይ የክረምቱን 3 ወር የቆየውን አገልግሎት ልናጠናቀቅ ቀናት በቆሩበት ጊዜ ነው ይሄን እያደረግን ያለ ነው። ይሄ በጎ ፍቃድ ተግባር ከምንም በላይ የፈጠረን አምላክ የሚደሰትበት በረከት የምናገኝበት ነው ማለት ነው። ስለዚህ ይሄን የመሰለ የተቀደሰ ተግባር ከራሳችሁ ጉልበት ገንዘብ በማዋጣት የእማማን ቤት ድጋሚ በመገንባት ደስ ብሏቸው ቀሪ እድሜያቸውን እንዲቆዩ እናደርጋለን በሚል በጎ ተነሳሽነት ሀሳቡን አመንጭታችሁ የተለያዩ ማቴሪያሎችን በማሰባሰብ ድጋፍ ለማድረግ እዚህ የተገኛችሁ አካላት በቅድሚያ ለዚህ በጎ ተግባራችሁ በክልሉ የብልጽግና ፓርቲ ዲሞክራሲ ባህል ግንባታ ዘርፍ ስም እጅግ በጣም ላመሰግናችሁ እፈልጋለሁ። እኛ በተለይም በዛሬው ቀን ፌዴሬሽኑ የራሱን የ2017 በጀት ዓመት አፈጻጸምና እቅድ በሚገመግምበት ወቅት
ቢያንስ ለአንድ አቅመ ደካማ እናት ቤት ብንገነባ መልካም ነው በሚል እሳቤ ተነስተን ይሄን የሚታየውን ለማስጀመር ችለናል። ይሄ ሲባል ያው እንደሚታወቀው በጎነት ከፈጣሪ የምናገኘው ነገር ነው የመጀመሪያ። ሁለተኛ ነገር ደግሞ እርስ በርስ ያለንን መተሳሰብን በደንብ የሚያጎለብት ነው። አሁን ይሄ ቤት ለኚህ እናት በመሰራቱ ይሄ የአካባቢው ሰው የመንደሩ ሰው ሁሉ ደስተኛ ነው። ደስ የማይለው የለም። የሪፖርተራችን ሰናይት አብርሃም ዘገባ እንደሚያሳየው ከሆነ በክረምት ወራት የተጀመረውን የበጎ ፍቃድ አገልግሎት ስራ በበጋም በማጠናከር ጧሪ የሌላቸውን አቅመ ደካማ አረጋውያንን የማገዝ ስራ ትኩረት ሊደረግ እንደሚገባም ተጠቁሟል። የክረምት በጎ ፍቃድን ስናጠናቀቅ ኢሚዲየትሊ የበጋው ስለሚጀምር የበጎ ፍቃድ አገልግሎት ማይኖርበት ወርና ጊዜ አይኖርም ማለት ነው። ስለዚህ በዚህ አግባብ አገራችን የነደፈችውን ብልጽግና ለማረጋገጥ ሁሉም ነገር ቅድም እንዳልኩት በመንግስት በጀት ብቻ የሚሸፈን ስላሉና ይሄን የተቀደሰ የበጎ ፍቃደኝነት ተግባር አስፋፍተን መሄድ መቻል እንዳለብን በዚህ አጋጣሚ ጥሬን እያስተላለፍኩኝ የክልሉ ሴቶች ፌዴሬሽን ይሄን ጉዳይ በትኩረት ተከታትሎ ቤት ገንብቼ ማስረከብ አለብኝ ለአንድ እናት በሚል እዚህ አምጥቶ ስላሰባሰበን እጅግ በጣም እያመሰገንኩኝ የቀበሌው በተለይ እድል በገሬራ ቀበሌ አመራሮችና የሶዶ ከተማ ሴቶችና ህጻናት ጉዳይም በእርግጠኝነት ይሄ ቤት ዛሬ ተጀምሯል በአጠረ ጊዜ ውስጥ እንዲጠናቀቅ እንደሚያደርግ ባለሙሉ ተስፋ ነኝ። ለምረቃው ያብቃንና በምረቃው መተን ደግሞ እሳቸው ሲገቡ ሲደሰቱ ለማየት ያብቃን። በቀጣይ ሰፊ ድጋፎች ይኖራሉ። እስኪጠቃለል ድረስ ቤት ተጠናቆ እስኪገቡ ከተማው ድጋፍ ያደርጋል የሚል እምነት አለኝ። ስለዚህ እኛ በተለይም ይሄን ተግባር ስናጠቃልል የአቅም ለሌላቸው ደሃ ተማሪዎችም ደብተርና እስክሪብቶ የንጽህና መጠበቂያ ምናምን ድጋፍ በማድረግ የሚፈለገውን በትምህርቱ ሴክተር ተገቢ የሆነ ውጤት ሴቶች እንዲያመጡ ብለን ሁለት ስራ ነው የጀመርነው ዛሬ ላይ። ስለዚህ ይሄ ደግሞ እንደ መንግስት በቀጣይ ልማትን ለማምጣት አገራችን የሚፈለገውን እድገት እንድታመጣ ለሚሰራው ስራ አጋዥ ነው። ምክንያቱም ተያይዘን ምንሰራ ከሆነ ተያይዘን ተለውጠን ምናድግ ከሆነ አገርን እንለውጣለን ማለት ነው። እንተ ሶ ሲሚዲ ኦቲዮ ወደ ኢንተዮ ጊሞይ ዳናቴታይ ዳላቴታዮ ኢንተናቱ ጋጋክ ዲቤቴ ኢንተ ሶ ኡፋይሳን ገሊቴ ገሊዲ ጦሶኑ ሀጋማላ ኦሶ ኦቲዲ ጊዲ ፓካ ጊዲ ኢንተ ጋላቲዮ ባውት ከ6 ወራት በፊት በ20 ሚሊዮን ብር ወጪ በበዴሳ ከተማ የአይን ሕክምና ክሊኒክ ገንብቶ ያስመረቀው በኢትዮጵያ ካቶሊካዊት ቤተ ክርስቲያን የወላይታ ሶዶ ሰበካ ፈገግታ ለሕፃናት መንደር የተሰኘ ፕሮጀክት ለሕክምናው የሚያገለግሉ የተሟሉ ቁሳቁሶችን ድጋፍ አደረገ። ድጋፉ የአካባቢውን ማህበረሰብ ችግር የሚፈታና ኑሯቸውን የሚያቃልል መሆኑንም የከተማ አስተዳደሩ ገልጿል። የአካባቢው ነዋሪዎችን በበኩላቸው ክሊኒኩ በአቅራቢያቸው መከፈቱ ከዚህ በፊት ለሕክምና የሚያወጡትን ወጪ የሚቆጥብ በመሆኑ መደሰታቸውን ገልጸዋል። ለትሩንጎ ሙሉ ዘገባ አለማየሁ አልቱ። ጤንነቱ የተጠበቀ ማህበረሰብን ለመፍጠር መንግስት ከሚሰራቸው ስራዎች በተጨማሪ መንግስታዊ ያልሆኑ የተለያዩ ድርጅቶች በርካታ ተግባራትን እያከናወኑ ይገኛሉ። ለአብነትም ከዛሬ 6 ወር በፊት በበዴሳ ከተማ የመጀመሪያ ደረጃ ሆስፒታል ቅጥር ግቢ ውስጥ የአይን ሕክምና ክሊኒክ ገንብቶ ያስመረቀው የኢትዮጵያ ካቶሊካዊት ቤተ ክርስቲያን የወላይታ ሶዶ ሰበካ ፈገግታ የሕፃናት መንደር ፕሮጀክት አሁን ለሕክምናው የሚያገለግሉ ቁሳቁሶችን ድጋፍ አድርጓል። የፕሮጀክቱ ማናጀር አቶ ወንደውሰን አሰፋም ለክሊኒኩ በሚያስፈልገው ሁሉ ድጋፍ ለማድረግ ቤተ ክርስቲያኒቱ ዝግጁ መሆኗን ገልጸዋል። የዛሬ 6 ወር እዚህ አካባቢ በተጠየቅነው መሰረት ሆስፒታል ግቢ ውስጥ አይ ክሊኒክ ወይም የአይን ዩኒት ያስፈልጋል በሚል ሆስፒታል ህንጻ ገንብተን አስረክበን ነበረ። በሳቱ ከመንግስትና ከሀገር ሽማግሌዎች ህንጻ ብቻ ምን ያደርግልናል፣ ምናልባት ለህንጻው አገልግሎት የሚውል ቁሳቁስ ብታሟላልን በሚል ጥያቄ ቀርቦልን እኛም በሳቱ ጥያቄውን ተቀብለን የምንችለውን እናደርጋለን ባልነው መሰረት ዛሬ ትንሽ ቢረፍድም ያው እቃዎችን እዚህ ጋር ይዘመተናል። እዚህ ጋር ለአይን ህክምና በአጠቃላይ አንድ የአይን ህክምና ማዕከል ሊገለገልበት ወይም ስራውን ሊያከናውን የሚችለውን ማቴሪያሎችን በሙሉ ማሟላት በሚባል ደረጃ
በእርግጠኝነት 100% ይሆናል። የዞኑ ጤና ቢሮም ይህንን ጉዳይ አሰስመንት በምንሰራበት ሰዓት እጅግ አድርጎ ደግፎናል። በእነሱም አቅጣጫ መሰረት ነው እቃዎቹ የተገዙት። በአጠቃላይ ለሕክምናው አገልግሎት የሚሆን ናቸው። ቶኖሜትሮች አሉ፣ ማይክሮስኮፖች አሉ፣ ሃይድሮሊክ ኦፕሬሽን ቴብል አለ፣ የተለያዩ ስማቸውን ያልጠቀስኳቸው አሉና ያንን ዛሬ ለማበርከት ነው የመጣ ነው። በዚሁም አጋጣሚ ሆስፒታሉ ላይ ምናልባት አንዳንድ የሚያስፈልጉ ነገሮች ካሉ ለወደፊት ከሆስፒታሉ ጋር ድጋፋችንን አቀላጥፈን አጠናክረን እንቀጥላለን ብለን ተስፋ እናደርጋለን። ክሊኒኩ መከፈቱ የበርዴሳ ከተማ ነዋሪዎችን ብቻ ሳይሆን በአቅራቢያው የሚኖሩ የተለያዩ የማህበረሰብ ክፍሎችን ጥያቄ የሚፈታ መሆኑን የከተማው ከንቲባ አቶ ዳንኤል ታደመ ተናግረዋል። ህዝብ የሚያስፈልጉ የመሰረተ ልማት አውታሮችን በሙሉ በመገንባት እኛን በብዙ ስትረዳ የቆየች ቤተክርስቲያን መሆኗን ሁላችንም እናውቃለን። በዚህ አጋጣሚ ቤተክርስቲያኗንም በድጋሚ እንደገና ማመስገን ፈልጋለሁ። ስለዚህ በጎነት የማያውቁን ሌላ ሀገር ያሉ ሰዎች የኛ ሰዎች ጋር ተገናኝቶ የኪሳቸውን ገንዘብ አውጥቶ ለዚህ አካባቢ ማህበረሰብ ይሄ አገልግሎት ሊኖር ይገባል፣ ይሄን አገልግሎት ማግኘት አለባቸው ብሎ ነው ይሄንን ነገር ያደረጉት። የሚሰጥ ይላል የእግዚአብሔር ቃልም በልግስና ይስጥ ይላል። የልግስና የሚለው ቃል ምንም ምላሽ ባለመጠበቅ የሚደረግ ስጦታ ማለት ነው። ይሄን አድርጌ ይሄ ይደረግልኝ በሚል ሳይሆን በቅን ልቦና ለዚህ አካባቢ ማህበረሰብ የአይን ክሊኒክ ያስፈልጋል ብሎ ነው የከፈቱት። ስለዚህ ምስጋናዬ በጣም ከፍ ያለ ነው። ፈገግታ የህፃናት መንደር መስራች ባለራዕይ የሆኑ አባዚ ያሉ፣ የዛ ፕሮጀክት ዋና ዳይሬክተር ወንድማችን ወንደሰን እዚህ ያለ፣ የዚህ የጤናውንም ዘርፍ የሚመራው ወንድማችን አለ። ይሄን ሁሉ አሳትፎ ከዞን ጤና መምሪያ ለአንድ አይን ክሊኒክ የሚያስፈልጉ ነገሮች ምንድን ናቸው፣ አንድ አይን ክሊኒክ ስራ ለመጀመር የሚያስፈልጉ እቃዎች ምንድን ናቸው ተብለው ይሄኛ እቃዎች የተገዙበት ዋጋ ከ3 ሚሊዮን ብር በላይ ነው። ከ3 ሚሊዮን ብር በላይ ደረሰኝ አለ። ሁሉ ነገር በህጋዊ መንገድ ተገዝቶ ነው ለኛ የመጣው። ስለዚህ ከሚቀጥለው ሳምንት ጀምሮ የዚህ አካባቢ ሰዎች በሙሉ የአይን ህክምና የሚያገኙት የት ነው? እዚህ እኛ ግቢ ነው። ከዚህ በፊት ለአይን ህክምና ሲባል ርቀው በመሄድ የሚያወጡትን ወጪ የሚቆጥብና በቀላሉ ማግኘት የሚቻል በመሆኑ መደሰታቸውን የገለጹት ደግሞ የአካባቢው ነዋሪዎች ናቸው። ስብሎኛል። እኛ ከዚህ በፊት ስንታከም ወላይታ ሪፈራል ሆስፒታል ሄደን በብዙ ወጪ እንደገና ትራንስፖርት እንደገና ራብ እንደገና ወረፋን ጠብቀን በመከራ ስንገላገል ነው። አሁን በወረዳችን እርዳታ ወይም ድጋፊ ድርጅት አምጥተው በሰሩበት በህንጻውም ቢሆን በንብረቱ በእቃው ረክተን ለወደፊት ለህዝብም ቢሆን ለኛ በጣም ጠቃሚ እንደሆነ በጣም ደስ ብሎ በደስታ ተቀብለናል። ያመሰገንን ነው። ማህበረሰቡ እጅግ በጣም ከዚህ በፊት አካባቢ ያሉ ሰዎች በዚህ በአይን ህክምና ምክንያት የተጎዱበት ሁኔታ አለ። ይሄ ብዙ የመገለጫ ማሳያ አለ። አባቶች እናቶች እድሜ ትንሽ ከፍ ሲል በሞራ በተለያየ የአይን ህክምና አካባቢ ላይ የታዩ ጉዳቶች ከዛሬ በኋላ አርፈናል። ቀጣይ አቅጣጫ ይሄ ተፈቷል የሚል የህብረተሰብ ትልቁ አካባቢያዊ ጥያቄ ሆኖ የቆየ ነገር ነው። አሁን ትልቅ ምላሽ አግኝተናል። አመሰግናለሁ። ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ለማህበረሰብ አገልግሎት ተብሎ የሚሰጡ ድጋፎች ለታለሙለት ዓላማ ብቻ እንዲውሉ ሁሉም በኃላፊነት መጠበቅና መንከባከብ ያስፈልጋል ተብሏል።